ኧረ ወንድም እሺ ያለኝ ሰጣቸው ነው ምን አባክ ያደረክ ነው ልቀቅ አይዞህ አባት አይዞህ ተነስ አትልፈስፈስ ወንድ ልጅ አይደለህ እንዴ ተነስ ያዘኝ እግሬን ወይኔ እግሬን እዚህ ጋር ሽንቅቅ ያለኝ ታውቂያለሽ አወይዞ በእናትህ አትንበዛበዝ እና በስ ይሻለኛል ኧረ እዚህ ጋር ማለት ነው ቀስ እስቲ በእናትሽ ከፍሪጅ ውስጥ በረዶ አምጪልኝ የት ነው በረዶን የማገኘው ፍሪጅ ውስጥ ተለቅ ይበል ወይስ አነስ ይበል ጭቅላቴ ላይ የሚይዘው እኮ ነው ሙርት ይዛለህ እንዴ ማለት እና እኔ አንተ ፍሪጅ የት እንዳለ በምን አውቃለሁ እዚህ ቤት ነው እንዴ የምኖረው ያው በዚህ በኩል ስቴጅ ኪችን አለ እዛ ውስጥ ፍሪጅ አለ ከፍሪጁ ደግሞ በረዶ ታገኘዋለሽ እንደዚህ ጠቁመኛ ካልሆነ በምን አውቃለሁ እሺ እኔ ገብቼ ታጥቤ ልብሴን ቀይሬ ልምጣ እዚህ ጋር እንዳይመቱ ሽምቅቅ ስል እኮ ነው ያገኘኝ ቀስ በል ከእነሱ ተርፈክ መተህ ከዚህ መሬቱ እንዳያስደስት ተመስገን እንዲህ አይነት ቤት ውስጥ መገኘትም ተስፋ አለው ይህ ሁሉ ሳጥን ግን ምን ሊያደርግላቸው ነው ያስቀመጡት መቼም የሚፈልጉትን ነገር እየጻፉ መሆን አለበት የሚያውቁት እነዚህ ምግቦች የኔ ቢሆኑ የወር የምግብ ችግር አይኖርብኝም ነበር ሌቦቹ ብቻ እንዳይሆኑ እንዴ ምንድን ነው ምን አድርገሽው ሉል እንዴ ታውቀዋለህ እንዴ አውቀዋለሁ ጓደኛዬ ነው ሉል እኔ እኮ ቅድም ሲያሮጡት የነበሩት ሌቦች እንዳይሆኑ ብዬ ነው የመታሁት ቅድሚያ ይጠይቃል እኮ ሲስቱ አናቱን ብለሽ ከደፋሽው በኋላ ሌባ መስሎኝ ይባላል ወይኔ አናቴ ከነቃማ ይገለኛል ይኸውልሽ እናቱ ሉል ይኸውልሽ በእናት ሳላመሰግናት ሄደች እባክህ ነገ ታመሰግናታለህ የት አግኝቻት እንዴ አታውቃትም እንዴ ኧረ አላውቃትም እዛ ሌባ ሲደበድበኝ ደረሰችልኝ ከዛ ይዛኝ መጣች በቃ ነገ እዛ የተደበደብክበት ሰፈር ሄደን እንፈልጋታለን እዛ ሰፈር ባትሆንስ እንዴ ፈልገን ካገኘን አገኘን ካልሆነ ደግሞ አትጨነቅ ትቀልዳለህ እንዴ ህይወቴን እኮ ነው ያተረፈችው ማቲ ከዚህ ባሰ ችግር አለብህ እሱ ላይ ተጨነቅ ተወኝ እባክህ ለራሴ በጣም ተቃጥዬ ነው የመጣሁት እህቴ በዚህ ልክ እኔ ላይ ትከፋብኛለች ብዬ አንድም ቀን አስቤ አላውቅም ባሏ ነው እንደዚህ እያደረገ ያለው ያለበትን ሱስ ታውቃለህ አሁን ብቸኛ ገንዘብ የማግኛ መንገዱ የቤተሰባችሁ ቤት ነው የእርኩስ እህቴ መጫወቻ አደረጋት ስማማ ማቲ ማዘር ላይ ትኩረት አድርግ በእንዴት ነው ነገር እንዳትሆን በቃ ለሰውየው ደግሞ የሚገባውን ገንዘብ ሰጥታችሁ ተገላገሉት አሁን ላይ ምንም ገንዘብ እጄ ላይ የለማ የሆነ መፍትሄ አይጠፋም ብቻ ማዘርን አረጋጋችሁ እሺ እኔም ራሴን ላረጋጋ በህይወቴ እኮ እንደዚህ ተመትቼ አላውቅም በእናትህ አንተ ግን ምቱን በጣም የወደድኩ ይመስለኛል ተመቻ እቺን ነው ማግባት ማንም እኮ ነው የማይናገርህ ለአንተ አመላትሆንማ እንዴት አሪፍ ነዋ ውጭ አምሽቶ የሚባል ነገር በዛው ይቀርልሃል አምሽቼ እገባለሁ ስትል ደህና አድርጋ ታነጣጥርልኛለች
ችግሯ አንተ ስትሰማ አይደል? ታየኝ እኮ እባክህ አብረን ነው የምንጨብሰው። ልካክል ልካክል ለመሆኑ ነው። አረ ሿሿ መሆኑ ነው። አይ አሳቀ። ወይኔ ወይ ሉሌ ልጅቷን እየፈለግኳት። አዎ አይ ትገኛለች። እባክህ እፈልጋታለሁ። እሺ የፈለግከውን እዘዝ፣ እመጣለሁ። እሺ ኧረ ዛሬ አበደ ቡልኝ ነው። ምን አይነት ሰርግ ነው? ማቲ ግን በጣም ነው የሚገርመኝ። ምንም ሳትሆን ለምን ትጨነቃለህ? ስማ ልጅቷ እኮ ህይወቴን ያተረፈችልኝ። እባክህ ልጅቷ ረስተሃለች። እኔ ግን አረሳት። ከተገኘች ተገኘች፣ ካልሆነ ግን ስራህን ፈተህ መፈለግ የለብህም። አንተ እኮ ብዙ ሀሳብ ያለብህ ልጅ ነው። ይገባኛል። እሺ ለምን ፈለግሽ? መፈልገውንማ በደንብ ታውቃለህ። ሰዎች ተረጋግታችሁ አውሩ። አንቺ ግን ጤነኛ አይደለሽም አይደል? ምን ማለት ነው? እናታችን በህይወት እያለች እኮ ነው ውርስ የጠየቅሻት። ገንዘብ ያስፈልገኛል፣ ስራ ያደጋ ውስጥ ነው። ችግር ውስጥ ያለሽው በዛ በባልሽ ቁማር የተነሳ ነው። እሷ ያገባሃል። አረ ሰዎች ካፌ ውስጥ ነን፣ ቀስ ብላችሁ አውሩ። ተጠቃሚ መረበሽ የለብንም። ጉዳይሽን እዛው ጨርሽ። ድርሻዬን እኮ ነው የጠየቅኩት። ሌላ ነገር አስመሰልከው። ደግሞ መጠየቅ መብቴ ነው፣ ህጉም ይፈቅዳል። ከህጉ እናትሽ አንተ አንድ ራስህ እኔ ግን ብዙ ማስተዳደራቸው እጆች ይጠብቁኛል። እሺ ይኸውልሽ ባልሽን ብትቆጣጠሪው ምንም እንደማይጎልብሽ ታውቂዋለሽ። በማያገባህ አትግባ። ደጋግመሽ አስቢበት። በደንብ አስቤ ነው የወሰንኩት። አረ መቅዲ ግን ተይ ተይ፣ እናታችን ታሳዝንሽ። ለምን ታሳዝነኛለች? ሳትሞት ውርስ እያልሻት እኮ ነው። ቆይ አንተ የራስህ ቤት አለክ፣ እሷ የምትኖርበት በጣም ሰፊ ግቢ ነው። እና ቢሆንስ? ከዛ ቆርሶ ሸጦ ለእኔ መስጠት በጣም ከባድ ነገር ሆኖ ነው። ቆይ ስንቴ ነው ከዚህ በፊት ገንዘብ የተቀበልሻት? ታዲያ እናት አይደለች እንዴ? ሲቸግረኝ ላሰጠኝ ነው። እስካሁን የሰጠችሽ ገንዘብ ቢጠራቀም ውርስ ይሆንሽ ነበር። እሺ ስለዚህ ምንም ነገር አትጠይቂ እያልከኝ ነው? እያልኩሽ ያለሁት ደጋግመሽ አስቢበት። ምናልባት በህይወትሽ ትልቅ ውሳኔ የምትወስኝበት ሰዓቱ አሁን ነው። እሺ ጥሩ። በሰላም ካልሆነ እኮ በህግ በጣም ቀላል ነው። እያስፈራራሽ ነው። እየነገርኩ ነው። እያያት ነው አይደል? ነው አሁን ከባድ ነው። እሺ ምን አድርግ ትለኛለህ? ቆይ ለምን ከባንክ ተበድራ ሰጣት? እዛ ሳይሻል ይሄኔ ባላ የሌለ ዕዳ ውስጥ ገብቶ ይሆናል። ገና ብዙ ነገር ያሰጣታል። እምቢ አለሽ? ጭራሽ ሊያግባባኝ አልሞከረም መሰለህ? ምን እያለ? እናትሽን አታስጨንቂያት ምናምን ይላል። ሁሌ የእነሱ ጥገኛ ሆነሽ እንድትኖሪ ስለሚፈልጉ እኮ ስጋቸው ነሽ። ቆይ ለምን ይመቀኙሻል? ጭራሽ እኮ እስከ ዛሬ ድረስ የወሰድሽው ብር ቢደመር ውርስሽ ይሆናል አይለኝም? ተረጃ አድርገው ነው የሚያስቡሽ። ቆይ ማን እንደሆንኩ አሳየዋለሁ። ግድ የለም አዲሱ ስራችንን ስንጀምር ልክ ይገባሉ። በስነ ስርዓት አውርቼዋለሁ። እምኖር የማያረግ ካልሆነ ግን ወደ ፍርድ ቤት ሄድለታለሁ። ማላረገው መስሎታል። የምን ቀጠሮ? ቶሎ እናሳየው እንጂ። አታስብ፣ ይሰጡናል። ጊዜ የለንማ። ቤቱን ቶሎ መያዝ አለብን።
ክራዩን ከፍለ የለ እንዴ? እሱማ ከፍያለሁ። ታዲያ ምንድን ያስጨነቀ? ግድ የለም ይኸውልሽ፣ ሌላ ቤት ሳይከፈት ቤቱን ቶሎ መጀመር አለብን። እኛ ቶሎ ከፍተን ደንበኞችን ከያዝን ከዛ በኋላ ምንም ነገር አይመጣም። ችግር የለውም ይደርሳል። እንደዛ ብለሽማ አትዘናጊ። ጭራሽ እኮ ብከስ ነው ጊዜው እየተራዘመ የሚሄደው። ይኸውልሽ ከውስጥ የሚያፈጥንልን ሰው አለ። እመነኝ፣ ሰሞኑን ጨርሰዋለሁ። እስከዛ ደግሞ የምግብ ቤት እቃውን እናስገባለን። የምን ምግብ ቤት? ለሬስቶራንት አይደለም የተከራየ ነው። ውስኪ ቤት ብቻ ነው የምናደርገው። ግራውንዱስ? እሱንማ ቁማር ቤት ነው የምናደርገው። ያመሃል? ታያለሽ እንዴት እንደምናተርፍበት። ጥሩ ገቢ ነው የምናገኝበት። ቆይ አንተ አሁንም ቁማር ትጫወታለህ እንዴ? ማ ኧረ እኔ አልጫወትም። አይመስለኝም። የሆነ ነገርማ አለ። አትዋሽ። አላቆምክም ማለት? በልጆቼ ስም ምዬ የተውኩት ቁማር ውስጥ እንዴት እገባለሁ? አታምኘኝም? ይኸውልህ አለማመን እኮ አይደለም። ለነገሩ ባታምኘኝም አልፈርድብሽም። ይህን ሁሉ የሚሰራው ያው ወንድምሽ ነው። ምንድን ነው የምታወራው? እሱ አሁንም ቁማር ይጫወታል እያለ ይነግርሻል። እሱን አምነሽ ትመጫለሽ፣ ከዛ እኔን ትጨቀጭቅኛለሽ። እንደዛ አትበል። ግድ የለም በአንቺ አልፈርድብሽም። እንደዛ አትውሰደው። እንደዛ ለማለት ፈልጌ እኮ አይደለም። ችግር የለም አልኩሽ። ግድ የለም አሁን ተረጋግተሽ ሻይሽን ብቻ ጠጪ። ማይሽ አሁን አንቺ አትናደጂ። ምን አናደደኝ ብለህ ነው? አልናደድም። የማይረባ ባሏ እኮ እያስጨነቀ ነው እንደሚያስደርጋት። የራሷ ፍቃድ ነው። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይባል የለ? ፈልጋ የገባችበት ትዳር እኮ ነው። እሺ አንቺ አትጨነቂብኝ። እስቲ ተወኝ ልጄ። አባትህም ቀርቷል እንኳን ንብረቱ። አባዬ ቢኖርማ እንደዚህ ደፍራ አትጠይቅም ነበር። ምን ችግር አለው? እኔም በስርዓት አስተናግዳታለሁ። ምን ልታረጊ? ይልቅ ሂድና ንገራት። ምን? የምትፈልገውን እሰጣታለሁ። ምን አድርገሽ ነው የምትሰጫት? አምጥታ ቤቱን ታስገምትና ድርሻዋን ትውሰዳ፣ ሂሳቧን ትውሰድ። አንቺ አትጨነቂማ፣ እኔ ሁሉም ነገር ራሴ ያስተካክለዋል። ሌላው ደግሞ ይኸውልህ ከነገ ጀምሮ ሬስቶራንቴ ጋር እንዳትደርስ ንገራት። እሷ የምትመጣ አይመስለኝም። ድፍረቷ እኮ የምግብ ሰራተኞች ቦታ እንቀይራለን ስትል ነበር ብለው ነገሩኝ። እንዲህ ካሰበች ችግር የለም፣ እኔ ደግሞ አሳያታለሁ። እማዬ ከልጅሽ ጋር አላህ አትጋቢ። እስኪ ተወኝ ማቲያስ። እናትነቴማ በገንዘብ ተለወጠ እኮ በቃ። እኔ እናት ነኝ አሁን? እንደዚህ አትበይ። ተው፣ እኔ እናት ልሁን ብዬ እንጂ መቆንጠጥ ጠፍቶኝ አይደለም። ይኸውልሽ እማዬ፣ እናንተ ሁለታችሁ እልህ በተጋባችሁ ቁጥር እኮ ጉዳቱ ለልጆቹ እኮ ነው። ልጆቹን ማየው ከከለከለቻቸው ሰነባበተች እኮ። መቻየዋቸው ብለህ ነው? አዎ እማዬ፣ ግን ሁሉንም ነገር በብልሃት ነው ማድረግ ያለብን። እሺ ብልሃቱማ መቼ ሆነ ብለህ ነው? አንዳንዴ ግን ጨከን ማለት ጥሩ ነው። እማዬ አንቺ እዚህ ውስጥ አትግቢ እንዴ! ልብሽ እንደሚያምሽ ታውቂያለሽ አይደል? አይዞ ልጄ፣ እኔ አላረጀውም። ስራ እንዴት እንደሚሰራ ያስተማርኳት ደግሞ እኔ ነኝ። እኔ ያለው አንቺ ረፊ እያልኩሽ እኮ ነው እማዬ። አንተ የራስህ ስራ ላይ ትኩረት አድርግ፣ እኔ ወደ ስራ መለሳለሁ። ቆይሽ የመምሽስ? ዶክተሩን አናግሬዋለሁ። ስራ መስራት ጥሩ ነው ብሎ ነግሮኛል። ችግር የለም። አይ እኔ ግን ጥሩ ሀሳብ አይመስለኝም። ግድ የለም፣ ሁሉንም ነገር አስተካክለዋለሁ። እሺ እማዬ፣ ሁሉንም ነገር እኔ ያደርገዋለሁ። እኔ ምኞቴ አንቺ ደህና እንድትሆኝልኝ ብቻ ነው። እሺ ይሄን ተረጅልኝ አንቺ በምንም እንዳትጨነቂ። አትጨነቅ፣ እኔ ምንም አልሆነም። በቃ ከዚህ በኋላማ እኔ ቆርጬ ተነስቼ የለ ማደርገውን አደርጋለሁ። እናትነቴ ካልተከበረ ሰላም መቅዲ። እንዴት ነህ? አለሁ። አንድ ነገር እንድታግዘኝ ፈልጌ ነበር። እየሰሙሽ ነው። ቀጥይ። መቼም እኔና ማቲያስ ማለት የተፈጠረውን ነገር ታውቃለህ። በተወሰነ አውቃለሁኝ። በተወሰነ አይደለም፣ ሁሉንም ታውቃለህ። ልትዋሸኝ እንዳትሞክር።
መቅዲኒ በቤተሰብ መሀል መግባት አይመቸኝም። መግባት አለብህ። ለምን? እንደምታማክረው አውቃለሁ። ምን እንደምትመክረው ደግሞ እኔ እነግርሃለሁ። ማለት እንዴት? ነገሮችን በሰላም ይፍታልኝ፣ ምፈልገውን ይስጠኝ ያልኩት እኮ። እናንተ ተመካክራችሁ ጨርሱታ። ካለው ነገር ወደ ህግ ሄዳለሁ። ይህንን እኮ እነሱም ነግሮሻል። ስለዚህ በሰላም እንድፈታው እርዳኝ። እሞክራለሁ። እንደሚሰማ ካውቃለሁ። እሱ እኮ ምን ማድረግ እንዳለበት ያውቃል። አዎ መቼም በሰላማዊ መንገድ አስቦ ይፈታዋል ብዬ ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ። ደህና እሺ ሉ እንዴት ነህ? ምን እየሆንክ? ሰው ጋር እየሄድኩኝ ነው። እቸኩላለሁ። ቁሚ ባውራ እኮ ደስ ይለኝ ነበር፣ ግን አልችልም። ለመስከር ምን አሯሯጠ? ትደርስበት የለም? አረ ሌላ ቦታ ነው የምሄደው። እሱን ተወውና ይልቅ እምልህን ስማኝ። እሺ እሰማሃለሁ። ለዛ አጉል ባህል ለሚለው ጓደኛ ሄደህ የምታሳምንበትን መንገድ ልንገርህ፣ በደንብ አዳምጠኝ። መቅዲን እኮ አግኝታኝ ነገረችኝ። እኔ ደግሞ ደግሜ በደንብ ምን እንደምትለው ልንገርህ። እሺ። ክፉ ሲሆን እንዴት እንደሆነ ታውቃለህ አይደል? አረ በደንብ አውቃለሁ። እኔ ደግሞ ፈልጌ አይደለም ክፉ መሆን፣ ሰዎች እያስገደዱኝ እኮ ነው። ይገባኛል እኮ። ባለፈው አንተንም ለምን እንደኮረኮንኩ ታውቃለህ አይደል? እሱን ነገር ፈተነው የለ እንዴ? እሱንማ በደንብ አድርገን ፈተነዋል፣ እንድታስታውሰው ብዬ እኮ ነው። አታስብ፣ እኔ ማቲን አሳምነውና ሁሉንም ነገር በሰላም እንጨርሰዋለን። ለሁላችንም የሚሻለው መንገድ እሱ። ትናንት ማለቴ ከትናንት ወዲያ ማቲን ያስደበደብኩ አንተ ነህ እንዴ? እኔ እንደዚያ አነስተኛና ጥቃቅን ነገር አልወድም። መልእክት ሊሆን ይችላል ብዬ እኮ ነው። ማን ያውቃል? ሊሆን ይችላል። ገብቶኛል። ምከረው ጓደኛ፣ ቀጣይ በመከራ ከሚመከር ይሻለዋል። ሁሉንም ነገር በእኔ ጣለው፣ እኔ ፈተዋለሁ። እና ደግሞ እኔን አላየኸኝም፣ አልተገናኘንም። የት ተገናኘን? ጎበዝ፣ በላውን ሂድ። እሺ፣ አመሰግናለሁ። ወደዚህ። እሺ፣ እሺ፣ ተሳስቼ ማቲ እንድኖር ትፈልጋለህ አይደል? ይህ ደግሞ ምን አይነት ጥያቄ? መልስልኝ። እሺ ያው ጉዳዩን ቶሎ መጨረስ አለብን። የቱ? የእህትህን ጉዳይ ነዋ። ታዲያ አንተ በሱ ነው? ሰውየው ከዚህ በፊት ምን እንዳደረገኝ ታውቃለህ አይደል? እና እሱ እኔን እንጂ አንተን ምን ይመለከታል? አሁን ስመጣ መንገድ ላይ አግኝቶኝ ነበር። እናማ ነገሩን ቶሎ ፊክስ አድርጓልኝ። ይሄን ያህል ፈሪ ነው ማለት ነው? እንዴት ማለት? እኔን ትቶ አንተ ጋር መምጣቱ ነው? ሰውየው እኮ እብድ ነው። እባክህ ተው፣ እንደምትፈራው ስላወቀ ነው አንተ ጋር የመጣው። አንተ የምትፈራው ጥሩ ነው። ለምን ሲባል? አረ ሰውየው በጣም አስፈሪ ነው። እሺ እንደዛ ከሆነ ታዲያ ለምን እኔ ጋር መጣ? ቶሎ ካልጨረስም መምጣቱ አይቀርልህ። ተው ይምጣ፣ አስተናግደዋል። እኔ እንግዲህ የሚሰማኝን ነግሬሃለሁ። አታስብ፣ ማዘራውን ቶሎ የመጨረስ እቅድ ይዛለች ከሆነ ደስ ይላል። እና ምን ደወቅልህ? መጨበስ ነው አማል። እስቲ ዛሬ ሌላ ነገር ቀይር። ዛሬ እንደውም ውስዋስ ላይ ነኝ። ሁሌ ውስዋስ ላይ አይደለ? መች ሳትወሰወስ ቀርተህ ታውቃለህ? ዛሬ እንውጣለን። በዛው የምትገርም ቸከስ ካለች ከእሷ ጋር አለኝ። ይሄ ነው እቅዴ። ሰሞኑ ዛት የነበረችዋ ልጅስ? እባክህ ተባጠስም። ለምን? መስመር ላይ ተገናኝተን ነዋ። ማለት ስደውልላት ዛሬ አይመቸኝም አልወጣም አለችኝ። አንቺን የማይመችሽ ከሆነ እኔ የማይመቸኝም አልኳት። እሺ ከዛስ? ከዛማ ላጥላጥል እያልኩ ለመጨበስ ስገባ ከአንድ ቅባት ጋር ጠግ ላይ የጨበሰች ነው። ታዲያ የምን ይገርማል? አንተም እንደዛው አይደለ? እሷ አንዴ ነው የሚደበረኝ። ለምን? ራሴን በሴት መድገሙ ነው። ግን ከእሷ ጋር ሆነህ ደህና ተገላግለን በርዶልህ ነበር። አልሰክስም፣ ተመችተኝ ነበር እኮ። በእናትህ
እስቲ ከምትለያዩ ተነጋግሩና አብራችሁ ለመሆን ሞክሩ። ማቲም ገርም ቸከስ ነው አሁን የተዋወቅኩት። ከምን ዘፈኑ ነው? የምሬን እኮ ነው። ከምሬ ነው እባክህ። ጠዋት ነው የተዋወቅኳት። ከዛ ትንሽ ሰካከስኳት። ከዛም በኋላ ማታ ምናምን ወዬ ስላት ደውልልኝ አላለችኝም። በቃ ማታ ከሷ ጋር ነኝ። ሴቶቹን ባደራ መልክ የተቀበልካቸው እኮ ነው የሚመስለኝ። አረ ሉላ አረጋጋው። ይኸውልህ የላክልኝ ባለሙያዎች በሙሉ ምንም አይነት ስራ አይችሉም እኮ ነው የምልህ። ምን ነካህና? እኔ በቃ ስራ የሚችል የጨረሰ ነው የምፈልገው። አሁን ሌላ ሼፍ እፈልጋለሁ። ሼፍ ላክልኝ፣ ሁሉንም የሚችል። እሺ በቃ ቆይ፣ እሺ እደውልልሃለሁ። ቆይ እናወራለን። እሺ መጣሽ እንዴ? ማቲያስ ምንድን ነው የሚለው? ምን አልሽ? ምኑን ነው ማስረክብሽ? አልነገረሽም እንዴ? አልገባኝም። አንቺ አስረጂኝ። ሬስቶራንቴን ነው ራሴን እችላለሁ አላልሽም እንዴ? ይሄ ሬስቶራንት እኮ የኔ ነው። ማን ነው ያንቺ ያደረገው እባክሽ? ደግሞ ይሄ ምን ማለት ነው? ቆይ እስቲ ባለቤትነቱ በማን ስም ነው? በአንቺ። ንግድ ፈቃድ ውስጥ እሺ በማን ስም ነው የወጣው? ታዲያ እኔ ምን ነበርኩ? በቅጡ እኮ አመት አልሞላሽም እኔ ረፍት ሳረግ ማስተዳደር ከጀመርሽ። አረ ተቀጣሪ ሰራተኛ ነበርሽ እያልሽ ነው? ብቁ እንደሆንሽ ለማረጋገጥ እየሞከርኩ ነበረ። ይሄው ብቁ እንዳልሆንሽ ደግሞ አሁን አረጋገጥኩኝ። በጣም ጥሩ። ስለዚህ እያባረርሽኝ ነው? ውይ እንደዛ ማድረጊያ አይደለም። የራስሽን ስራ ልትጀምሪ አይደል? ነፃ እያረኩሽ ነው። እዚህ ቤት ላይ ለፍቼበታለሁ። ታይ እንጂ እኔ ምን ልበል ባክሽ? አንቺ እንደዚህ አይነት ወሬ ካወራሽ እጅግ በጣም ጥሩ። ስለዚህ አንቺም ጠላቴ እየሆንሽ ነው ማለት ነው? የኔም መቤት እኔ ምንም አይነት ጠላትነት የለኝም። ወደ ዋናው ስራዬ ነው የተመለስኩት። አንቺ ደግሞ ወደ አዲሱ ስራሽ ልትሄጂ አይደል? ይሄው በነፃነት ፈትቼሻለሁ። መሄድ ትችያለሽ። ተመሳጠራችሁብኝ አይደል? ትሰሚያለሽ? እስከ ዛሬ ድረስ የቤቱን ሙሉ ትርፍ ስትወስጂ በቃ ወደ ራስሽ ካዝና አይደል የገባሽ? ክፍያሽ እሱ ነው በቃ። አይገርምሽም? እንደዚህ ክፉ መሆንሽን አላውቅም ነበር። የምትፈልጊውን ሰው ወደ ቤት ላኪውና ሙሉውን ቤት አስገምችና እኔ ደግሞ በቃ የሚደርስብኝን ነገር እሰጥሻለሁ። ሌላ ምንም ልልሽ የምችለው ነገር የለኝም። የኔ ልጅ፣ ትልቋ ልጄ። እንዲህማ በቀላሉ አንላቅቃት። ተይ እንጂ ልጄ። የኔ እየዛትሽብኝ ነው። ለምን ዝታለሁ? የሚገባኝም ፈልጋለሁ። ነገርኩሽ እኮ አስገምችና እሰጥሻለሁ አልኩኝ። ሌላ ምን ማለት አለብኝ? የዚህኛውንም የልፋቴን እፈልጋለሁ። የወሰድሽው አልበቃሽም ማለት ነው? ምንድን ነው የወሰድኩት? እኔ ካረፍኩ ጀምሮ ምንም አይነት ገንዘብ አልወሰድኩም። ሁሉንም ትርፍ ወደ ካዝራሽ ስታስገቢ ነው የቆየሽ። አምጥተሽ ለእኔ ሰጠሽ። አሁን እንኳን ብትጠይቂ ምንም ማለት አይደለም። እንዴት ነው አሁን እንደገና ብር የምትጠይቂው አንቺ? ቤቱን ሳስተካክል ነበር፣ እቃ ስቀያይር ነበር፣ ብዙ ነገር ሳስተካክል ነበር እኮ። የትኛው ትርፍ ነው? ምን ያህል አግኝቼ ነው እንዴ? በቀየርሽ ቁጥር እኮ እየመጣሽ ብር ስትቀበይ ነበረ። ስለዚህ በቃ ጨርሰናል። አሁን መውጣት ትችላለሽ። በጣም አመሰግናለሁ። በቃ የኔ ልጅ መውለድ ይሄ ነው። የልጅ ትርፉ ይሄ ነው። አንቺም እንደዛ አልሽኝ መቅዲ። እሺ ምንም ደስ የማይል ቀን ነው የዛሬ ቀን። ደግሞ ሲያስጠላ እናት እንደዚህ ያበል እንዴ! ደስ የማይል ቀን፣ ደስ ከማይሉ ሰዎች ጋር ደስ የማይል ሙዚቃ ሲያስጠላ እንዳለ። ምን ቸከሶቹ እምቢ ስላሉ ነው ደስ የማይል ቀን? እባክህ እንደዛ አይደለም። እና ምንድን ነው? ብቻዬንም ለመዝናናት ሞከርኩኝ ግን አልሆነልኝም። ቆይ ከዚህ በላይ እንዴት መዝናናት ፈለግ? በፊት እንደዚህ ነው መዝናናው እኔ? ዛሬ ደስ ይላል። በጣም ተቀይረሃል። እንዴት አልቀየር? ያንን ጫካ ፊት አይቼ ደግሞ ማነው እሱ? የእህትህን ባል ነዋ።
ደግሞ በሱ አሳበብሽ አንቺ። ምርጥ ቀን ነበር እኮ የነበረኝ። እሱ ነው ይቺን የተበላሸብኝ። እኔ ግን ተዝናንቻለሁ። አንዷን ቢራ ረጅም ሰዓት ይዛት እኮ ሻይ አደረኩ። እኔ የማይሆነ ሳለ እጄ እሱ ካላመጣልህ ነበር እኮ። አንተ የፈለግከውን በል ወንድሜ፣ እኔ ደስተኛ ነኝ። እኔ ግን አይደለሁም። አንዳንድ ያጋጥማል። ሁሌ እኮ ፌሽታ የለም። ነገ አስተካክሏለሁ። ብቻ አንተ ዝናና፣ እኔ እንዳጠራኝ። እንዴ ምን ትሰራልኛለህ አንተ? አንዷን ጣፋጭ ይዜ ከእሷ ጋር ስዝናና አድራለሁኝ። የራስ ጉዳይ። ራስን እንዳይለኛ ጠጪ ግን ስታይ የደብረን ከአንድ እኮ አታልፍም። ሄሎ፣ አላወኩሽም ውዴ። እንዴ እንዴት ነሽ አንቺ? አለሁልሽ። እንዴ እኔ በዚህ ሰዓት ልገባ የማይሆነውን? ኧረ አንዱ ጀለስ ሰክሮ እሱን ላስተኛ ሂጂ ነው። ከሰው ጋር ነሽ እንዴ? ኧረ መጡኝ፣ በቃ ቅርብ ነኝ። ምን አይነት ሳቅ ነው የምትስቀው ደግሞ? ምንድን ነው? የማላመጣው ጉድ እኮ የለም። ቀኔ ተበላሽቶ እንዳያልቅ የኔ ሀሳብ ደረሰችልኝ። የኔ ውድ፣ የኔ ቆንጆ፣ የት ነህ? ያላንተ መዝናናት አልችልም፣ ናልኝ አለችኝ እኮ። ቆይ የምር ልትሄድ ነው? ትቀልዳለህ እንዴ? በዚህ ሰዓት? አዳም ሔዋን ብቻዋን ሆና ናልኝ እያለች በዚህ ሰዓት አይባልም። እሺ ቆይ ማናት? ባለፈው ፒዛ ቤት ያስተዋወቅኩ ልጅ ነች። እኔ እኮ ብዙ ናቸው። እኔ ባስታውስ እኮ ነው የሚገርመኝ። በቃ ነገ አስረዳሃለሁ። ኧረ እኔ አልፈልግም። ከጀለሶቿ ጋር ነች መሰለኝ። ለምን አብረን አንከሰትም? ማኔ በሊድ እዛው። አመሰግናለሁ ብራዘር። ቸከስ ተፍ ተብሎ ነው የሚገኘው፣ ከመሬት አይገኝም። እኔ በሌሊት የምትገኝ ቸከስ አልፈልግም። እሺ የቀን ቅኝት። በቃ እኔ ልሂድ። ደህና እደር። ይመች። ደህና ይመች። እሺ አሁን ደግሞ ምን አደረግኩኝ? ያልኩህን ትተህ እየዞርክ ትጠጣለህ አይደል? ሰርቻለሁኝ እኮ አስማምቼዋለሁኝ። ምንድን ነው ያስማማኸው? እሱም ማዘርም ድርሻዋን ልሰጧት ተስማምተዋል። አሁን የማዝህን ቀጥ ለጥ ብለህ ትሰራለህ። እሺ። የት፣ ለምን፣ እንዴት ብሎ መጠየቅ አይቻልም። እሺ ምንድን ነው የምሰራው? ስለ ሬስቶራንቱ ጉዳይ ነው። እንዲህ ለእሱ ከኔ በላይ መቅዲ አቅርብም። እሷ ለቃለች ከራሷ ቤት። እኛም እንደሱ ብለን ነበር የምናስበው። እና ታዲያ አሁን ለቃለች። ምን ሊያደርጉ እንዳሰቡ ተከታትለህ ታሳውቀኛለህ። እሺ። የምልህን ከሰራህ ጥሩ ብር እሰጥሃለሁ። እሺ እሰራለሁ። በህይወትህ አይተሃቸው የማታውቃቸው አይነት ሴቶች ያመጣልሃለሁ። በጣም ቆንጆና ሼፓም ናቸው። አይተህ አታውቅም ስልህ ታሳየኛለህ። ያልኩህን ስራ፣ የፈለግከውን እሰጥሃለሁ። አረ እሰራለሁ። ደግሞ ስማ፣ እሸውድሃለሁ ብለህ በፍጹም እንዳታስብ እሺ? ሀሎ። አረ ሰፈር ነኝ፣ ቅርብ ነኝ። እሺ እመጣለሁኝ። እሺ ነግሬሃለሁ፣ ሟች ነህ። አረ ሁሉንም ነገር አስተካክላለሁኝ። አመንኩ። እሺ ልሂድ? ሂድ። እሺ